የባሌ ሚስት ሰላም ነሽ? ምን ማለት ነው? የባሌ ሚስት አልሁቦቦ እኮ የኔ ባል ያንቺ ባል ሆኖ እኮ አሁን የኔ ባል ያንቺ ባል ሆኖ አንቺ ቅልንጦ ነው የምከትሽ። ፀጉርሽን ልጬ ነው እሺ 90 ጊዜ ገርፌ ካልሲውን አሳጥቤ ከዚህ ቤት ማወጣሽ የወይልሽ ያው ባልሽ የኔ ነው ምናምን የምትሉ መለቃቱ ስንቱም ባለትዳር አፋታችሁ እኔ ነኝ የቀረዋችሁ ደግሞ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ጨረቃ ፋሚሊ እንግዲህ ጭንቀት ላይ ነው። በጣም እያሰባችሁ ነው የኔ ተወዳጆች። አታስቡ፣ አትጨነቁ፣ ራሳችሁን ጠብቁ። ሀይሚዬና ብሩኬ መቼም አይለያዩም። ፈጣሪ ያጣመረውን ማንም አይለያየውም። እና ውዶችዬ ይሄ ስራና ስራ ነው፣ ድራማና ድራማ ነው። በቃ እኛ እንደዚህ እያልን እስከ መጨረሻው እንቀጥላለን ማለት ነው። ደግሞ ነው እንደዚህ አይነት እውነተኛ ነገር ሚዲያ ላይ አይወጣም። እና የኛ አክተሮች ሀይሚዬና ብሩኬ ሚዲያውን በአንድ እግሩ ወይኔ ከዚህ በፊት ታስታውሳላችኋ? በነገራችን ላይ በጣም ሀይሚዬና ብሩኬ ብዙ ፕራንክ ሰርተዋል፣ ድራማ ሰርተዋል ምናምን ነገር። ያሁኑ ግን ነምበር 1 ነው። በቃ ነምበር 1 በጣም አስጨናቂ የሆነ ድራማ ነው ያሁኑ ማለት ነው። ሁለተኛ ደግሞ ዱባይ የሄደ ሰዓት እንግዲህ ከዚህ በኋላ ምን እንደሚያመጡ አናቅም፣ ግን የመጀመሪያውን እንትን የሚወስደው ይሄ ነው ብዬ አስባለሁ። ከዚህ በላይ ምንም ከባድ ነገር የለም። ይሄ በጣም ከባዱ ነገር ነው ይሄ ማለት ነው። እና በጣም ያስጨነቀን በጣም የፈተነን ምጥ የሆነብን ድራማ ቢኖር ይሄ ነው። በጣም የሚያለቀስንበት ድራማ ነው ማለት ነው ውዶችዬ። ከዛ በተጨማሪ ሀይሚዬ የዛኔ ዱባይ የሄደ ሰዓት፣ የታመመች ሰዓት፣ ሆስፒታል ገብታ ብሩኬ ዱባይ የሄደ ሰዓት ሁላችንም ከፍቶን እያለቀስን ምናምን ነበረ ያ ጊዜ ማለት ነው። እና ያም አልፏል፣ ይሄም ደግሞ ያልፋል። ችግሮች ሁሉ ያልፋሉ። እንኳን ችግር የሰው ልጅም ያልፋል ውዶቼ፣ ገባችኋ? ስለዚህ ሁሉን ነገር በትዕግስት በሶብር መጠበቅ ነው። መጨረሻው ደግሞ እንደሚያምር ተስፋ አድርጋለሁኝ። እኔ እሱን ነው ውስጥ የሚነግረኝ ነገር ይሄ ነው። በቃ በመጨረሻም ጥሩ ነገር እንደሚፈጠር ምናምን እሱን ነው ውስጥ የሚነግረኝ ነገር ማለት ነውና እንደዛም ይሆናል ኢንሻአላህ። ብቻ እናንተ ታጋሽ ሁኑ፣ ሶብር አድርጉ ውዶቼ። እንግዲህ ይሄን የሂዊን እንትን ያመጣሁት ያው ሂዊ እንግዲህ ታቋታላችሁ፣ ቲክታከሯ ሁልጊዜ እንግዲህ ለባሏ ቆማ ነው እና ስለ ባሏ የሆነ ነገር ሲናገር በቃ አራስ ነብር ነው የምትሆነው ማለት ነው። እና ቀልዶ ይመቸኛል። ለማንኛውም ፈገግ እንድትሉ ብዬ ነው፣ ከድብርት ከጭንቀት እንድትወጡ ማለት ነው ውዶችዬ። ለማንኛውም እንግዲህ የልጁ አባት ተገኘ፣ የልጁ አባት ታወቀ እየተባለ ይወራል። ከዛ ደግሞ የልጁ አባት መጥቶ ደግሞ እኔ ነኝ የልጁ አባት ምናምን እያለ ይናገራል። ደግሞ ዩቲዩብ ላይ ብዙ ልጆች ወጣ እያሉ ነው። ግማሾቹ ደግሞ ልጅቷ እኮ ባለትዳር ናት፣ የራሷ ህይወት አላት፣ እሷ ለስራና ለስራ ብቻ ነው የመጣችው እንጂ የብሩኬ ራሱ ፍቅረኛ አይደለችም፣ ብሩኬ ምንም አላደረገም ምናምን ነገር የምትሉ አላችሁ። እኛ ብሩኬ መቼም እንደማያደርገው 100% እርግጠኞች ነን። ያው ድራማው የተሰጣቸው ካራክተር የብሩኬ አወዛጋቢ ካራክተር ነው የሰጠው። የሀይሚዬ ደግሞ በጣም የተሰባበረች በቃ በጣም ያዘነች አለ አይደለ በቃ አይነት ካራክተር ነው የተሰጣት። እና ሀይሚዬ ካራክተሩን በደንብ እየተወጣችሁ ነው፣ በደንብ እየተወነችሁ ነው ምናምን። እና ብሩኬ ደግሞ ያው ትወናው ላይ ትንሽ አንዳንድ ነገሮች ላይ በመሀል የተወሰነውን በደንብ ይወጣውና የሆነ ሰዓት ላይ ደግሞ ያበላሸዋል ማለት ነው። ስለዚህ ብሩኬ ነው እያስነቃ ያለው ድራማ መሆኑን ምናምን እያስነቃ ያለው የብሩኬ ነው። ሀይሚዬ ግን ሙሉ ለሙሉ እየተወጣችሁ ነው ትወናው ማለት ነው። ለማንኛውም ብዙዎቻችሁ እንግዲህ ግራ ያጋባችሁም ነገር የሀይሚዬ ትወና ነው ማለት ነው። እና ትወና አይደለም እንዴት በዚህ ልክ እንዴት ምናምን እንዴት እያላችሁ ብዙዎቻችሁ ጥያቄ ሆኖባችኋል ምናምን ነገር። እና እንግዲህ የተሰጣቸው ካራክተር ነው። ፊልም አይታችሁ ታውቃላችሁ አይደለ? ድራማ አይታችሁ ታውቃላችሁ። ይሄ እኮ የነ ሀይሚዬና የነ ብሩኬ ርዕስ ስለሌለው ነው። ርዕስ ስለሌለውና ድራማ ወይም ፊልም ብለው ስለማይሰሩ ነው እንጂ ኦልሬዲ በቃ ይሄ ድራማ ነው። ገባችኋ? ላይክ አሁን ፊልም የሚሰራ ሰው ወይም ድራማ የሚሰራ ሰው የተሰጠውን ገጸ ባህሪ ተላብሶ ነው የሚሰራው ሆኖ ማለት ነው። ላይክ የሆነ ስክሪፕት ይሰጠዋል፣ ያን ነገር ያነብና በቃ ያን ሰው ሆኖ ነው የሚሰራው።
ገባችኋ? ስለዚህ እንደዛ ሆነው ስለሚሰሩ ሁላቸውም የተሰጣቸውን ካራክተር ነው እየተጫወቱ ያሉት ማለት ነው። ገባችሁ? የሆነ በጠረጴዛ ዙሪያ ይወያያሉ። ይሄ በዚህ አይዲያ እንሂድበት ምናምን ይባባላሉ። ከዛም በኋላ ካራክተሩን ይጫወታሉ ማለት ነው። ገባችሁ አይደለ? ስለዚህ በዛ ልክ ነው እና ሀይሚዬ ትወናውን በበቂ ሁኔታ እየተወጣችሁ ነው። ብሩኬ ደግሞ ጎበዝ ነው፣ ግን የሆነ ሰዓት ላይ ደግሞ ያበላሸዋል ማለት ያስነቃል። ድራማ መሆኑን ምናምን ያስነቃል። ግን አወዛጋቢ ነገር ነው የተሰጠው ካራክተር ማለት ነው። ምንድነው አወዛጋቢው? አሁን የሆነ ሰው አብሮ ከተኛ ምንም የማያውቅበት ምክንያት የለም። አሁን አደነዘዘችው ቢባል ደግሞ አደንዝዛው ነው ወይ የሆነ ነገር አድርጋው ነው ከተባለ በማግስቱ የት ቦታ ላይ እንዳለ ምናምን ራሱን የት ላይ እንዳለ ማወቁ አይቀርም። ገባችኋ? እዛ ጋር ተገናኝተን ነበር፣ ግን ምን እንዳደረግኩ ምን እንዳደረገችኝ የዛኔ አላቅም የሚባል ነገር እንዳያስታውስ አድርገዋለች አይነት ነገር ቢባል ራሱ አላቅም እንዳያስታውስ ካደረገችው እኮ እንዴት ነው መሄዱንም እኮ ሁሉ አያስታውስም ነበር አይደለ? ተገናኝተን ነበር፣ ግን ከዛ በኋላ ምን እንደተፈጠረ አላቅም ምን እንጃ። አሁን ይሄን ነገር በምን አይነት ዲስከስ ማድረግ እንዳለብኝ ራሱ ግራ ያጋባል። ገባቸው? እንዴት ነው የሆነ ሰው አብሮ እንትን ካለ በኋላ ከተገናኘ በኋላ ከዛ በኋላ የተፈጠረውን ነገር እንዴት ነው በማግስቱ አሁን ታክሲ ይዛ ሙሽዬ ጋር የወሰደችው እሷ ናት። ከዛም በኋላ አዲስ አበባ የተመለሰው እንዴት ነው? ከዛም በኋላ ማለት ነው ራሱን ካላወቀ ምናምን በዚህ ደረጃ ወይስ በእንትን በመርፌ አዘዋውራው ነው? እኔ ግራ የገባኝ እኮ ወይስ ደፍራው እንዳለ ደግሞ እኔ እንጃ፣ ብቻ ግራ ያጋባል ማለት ነው። እና አወዛጋቢ ነገር ነው የተሰጠው ካራክተር። ያ የሆነበት ደግሞ ድራማው እንዲቀጥል ነው። በቃ ሌላ ምንም ታሪክ የለውም፣ ድራማው እንዲቀጥል ነው። እና ለማንኛውም ውዶቼ የኛ አክተሮች ሚዲያውን በአንድ እግሩ አቁመውታል። እንግዲህ ይሄም ነገር አልፎ ያው በሰላም በደስታ እንደሚመጡ ተስፋ አድርጋለሁ። እና አታስቡ፣ አትጨነቁ። ይሄ ነገር ስራና ስራ ነውና በዚህ ልክ ምንም ደግሞ አንዳንዶቻችሁ ብቻ አይደላችሁም፣ ስቲል አብዛኛውን በሚባል ደረጃ አሁን ብሩኬ ፕራንክ እያደረጋት ነው ሀይሚን፣ መጨረሻ ላይ ሰርፕራይዝ ሊያደርጋት ነው ምናምን እያላችሁ የምትሉ አላችሁና በእናንተም የተነሳ አሁን እንደኔ ትንንሽ ዩቲዩበሮች ቲክቶከሮች ምናምን አንዳንድ ገስት ላይ ተሰቅላችሁ የምታወሩ ሰዎችም በዛ ታምናላችሁ። ላይክ ብሩኬ ሀይሚዬን ፕራንክ እያደረጋት ነው ብላችሁ ታምናላችሁ። እኔ ግን በሷ አላምንበትም ማለት ነው። ሁላቸውም ተመካክረው የሚሰሩት ድራማ ነው፣ ትወና ነው፣ ካራክተሩ ነው የተጫወቱ ያሉት እንጂ ማንም እዚህ ጋር የማያውቅ የለም። ሁሉም ማውቀው ነው እየሰሩ ያሉት ማለት ነው። ምክንያቱም እንዴት ነው አሁን ብሩኬ ፕራንክ እያደረጋት በዚህ ልክ ስታለቅስ፣ እንደዛ ሆስፒታል ስትተኛ እንደዛ ስታለቅስ እንዴት ነው አስችሎ ዝም የሚለው? እናንተ እኔ በምን አይነት ምንም ያክል ሰርፕራይዝ ቢኖር ራሱ በዚህ ልክ ብሩኬ ዝም ሊል አይችልም ሀይሚዬ ሳታቅ። እሺ እንደ የብሩኬን እንተውና ፋዘር ዝም የሚሉ ይመስላችኋል? ጋሽዬ ይሄን ነገር አሁን ጋሽዬ እኮ እዚህ ድራማ ተቀላቅሏል አይደለ? የተቀላቀለው እንዴት ነው? ፕራንክ እያደረግናት ነበረ እንደዚህ ነው ብሎ ተናግሮት ተቀብሎት ነው ጋሽዬ እዚህ ጋር ድራማ የተቀላቀለው ነው? አይደለም። ከመጀመሪያውም ድራማ እየሰራን ነው፣ እንዲህ ነው ከካሜራ ጀርባ ሰላም ስለሆኑ ካሜራ ላይ ብቻ ነው እንደዛ የሚሆኑት። ከዛ ጋሽዬም ያለውን ሁኔታ ይነግሩታል፣ በድራማው ይስማማና ይገባል ማለት ነው። በቃ ላይክ እንደዛ ነው እንጂ እንዴት ነው በዚህ ልክ ብሩኬ እሷን ፕራንክ ሊያረጋት የሚችለው ሀይሚዬን? በፍጹም እኔ በዚህ አልስማማም ማለት ነው። ምክንያቱም እና እናንተ እንደዚህ ብላችሁ በምትናገሩ ሰዓት እንዴት ሀይሚዬ ላይ ጨከነ እንዴት ምናምን እያላችሁ ብዙ ሰዎች የምትጨነቁትም ለዛ ነው። የምታስጨንቋቸው እንደዚህ አይነት ሰዎች ናቸው። ላይክ ብሩኬ በቃ ሀይሚዬን ፕራንክ እያረጋት ነው፣ ፕራንክ ነው ስትሉ እንዴት በዚህ ነገር ላይ እንዴት በዚህ ደረጃ ይጨክናል እያሉ ሌሎች ልጆች በቃ ሀይሚዬ ፊቷን ሲያዩ እንደዛ ስታለቅስ ሲያዩ ስናይ እኔ ኢቭን ድራማ መሆኑን እያየሁ ራሱ እንደዛ ሁና ሳያት በጣም ታሳዝነኛለች። በቃ እምባዬ ሁሉ ነው እንትን የሚለው ማለት ነው። እና በጣም ነው የሚከፋኝ። ግን ደግሞ አምነን መቀበል መቻል አለብን። እዚህ ጋር ትወና ነው፣ እየተወኑ ነው፣ አለቀ። ስራና ስራ መሆኑን አቀን መቀበል መቻል አለብን። ገባችኋ? እና ብዙዎቻችሁ የምታስጨንቋቸውም እንደዚህ ፕራንክ ነው እያላችሁ ልጁንም አንዳንዴ እሱንም ለማስጠቆርም ይመስለኛል ሆን ብላችሁ አንዳንዴ እያወቃችሁም እንትን የምትሏላችሁ። እና ለማንኛውም ይሄ ተመካክረው የሚሰሩት ድራማ እንጂ ማንም የማያውቅ የለም። ሁሉም ካራክተሩን እየተጫወቱት ነው ያሉት። በመጨረሻ ሰርፕራይዝ ያረጋታል። አይ ነው የሆነ ትልቅ ነገር ይኖራል ብዬ ጠብቃለሁ። እኔም እሱን እየጠበቅኩኝ ነው ማለት
ተስፋ አደርጋለሁ ካላህ በታች እኔም እንደዛ አይነት ስሜት ነው የሚሰማኝ። በጥሩ ነገር እንደሚመጡ ተስፋ አደርጋለሁኝ። እዚች ጋር ግን ሁሉም ተመካክረው እንደሚሰሩ ነው ማምነው ማለት ነው። ከዛ ውጭ እንግዲህ ትናንትና ያው የትናንትና ሀሳቤን ነገራችኋለሁኝ በሀይሚዬና በብሩኬ ጉዳይ ላይ። ሀይሚዬ ይሄንን ነገር ቢያንስ ውጤቱ እስከሚረጋገጥ ድረስ ትግስት ራሷን አረጋግታ ምናምን ብሩኬ የተወሰነ ጊዜ ቢሰጣት ለሀይሚዬ ማለት ጠይቆ ወዳውኑ ቶሎ ወስና የሆነ ነገር እንድትናገረው መጠበቅ አልነበረበትም። ማለት ጊዜ ያስፈልጋታል። በጣም ከባድ ነው ነገሩ፣ ጥያቄውም ከባድ ስለሆነ 1 ቀን 2 ቀን ጊዜ ሰጥቷት አስበሽበት ንገሪኝ ቢላት ጥሩ ነበር ብዬ አስባለሁኝ። ብቻ ለማንኛውም ዞሮ እሷም አስባ ወይ ዛሬ ወይ ነገ ልትመጣ ትችላለች በአዲስ ነገር፣ አይታወቅም። እሱን አብረን የምናየው ይሆናል። ብቻ ግን የኔ ሀሳብ እኔ በሀይሚዬ ቦታ ብሆን ብዬ የማስበው ነገር ስሜቱ በጣም ይከብዳል። ግን በቃ ወዲያው ላልወስን እችላለሁ፣ ወደ ሆነ ነገር ላልል እችላለሁ፣ ላይክ እንደ ሀይሚዬ ማለት ነው። ምክንያቱም በጣም ከባድ ጥያቄ ስለሆነ። ግን ካሰብኩበት በኋላ ወስናለሁ ብዬ የማስበው ምንድነው ልጁ እስኪወለድ ድረስ እታገስና ከሱ ጎን ቆምና ከዛም በኋላ ልጁ ከተወለደ በኋላ ውሳኔ እንወስናለሁ አብረን። ልጁ የሱ ካልሆነ ከዛም በኋላ ያለኝ እምነት ሙሉ እንዲሆን ወይም ደግሞ በቃ በሱ እንዲተማመን የሆነ ቃል ማስገባት አለብኝ እሱ ማለት ነው። ምክንያቱም በቃ በተጣላን ቁጥር ድጋሜ ወደ ሌላ እንደማይሄድ ውስጤ እንዳምን በቃ የሆነ ቃል ማስገባት አለብኝ። እንደዛ ነው። ከዛም በኋላ አብረን መቀጠል። ልጁ የሱ ከሆነ ደግሞ ወይ መለየት ነው ወይ ደግሞ አምኖ ተቀብሎ መኖር ነው ማለት ነው። እንግዲህ ይሄ እንደ ሴቱ ሁኔታ ይለያያል አስተሳሰባችን ማለት ነው። እና እንደዛ ነው። ብቻ ለማንኛውም ውዶችዬ ሁሉም ቤት ሩታና አብርሽ ትናንትና ተለያዩ፣ ሀይሚዬና ብሩኬ ተለያየን አሉ፣ ቤዚና ማርክ ተለያየን አሉ። ሄሉ ቤት እንደዚሁ ጸብ ነው በቃ ቻው ምናምን ብላ ሄደች። እኔ ገረፍ እያደረኩ ነው ሌሎችን የማየው። በነገራችን ላይ የሀይሚዬና የብሩኬን በምንም አይነት ሁኔታ ውስጥ ሆነው ቢመጡ ግን ጨርሼ ነው የማየው። ከዛ በኋላ ደግሞ የማን ነው ደግሞ ኤፍሬም እና እንትና ህያብ ነው ስማ፣ እሷም ለቅሶ ላይ ነበረች። ሁሉም ለቅሶ ነው፣ ለቅሶ ፕላስ ለቅሶ። ለማንኛውም ውዶችዬ እንግዲህ ይሄ ስራና ስራ ነው። ሁሉም ቤት እንዳያችሁት ትላንትና እንግዲህ የንለያይ ቀን ነበረ። ለማንኛውም እንለያይ የሚለው እንደው ለቀልድም እንኳን ቢሆን ባትጠቀሙት መልካም ነው። ሌሎቹን እኔ ስለማልከታተላቸው ብዙ በቃ ግን ሀይሚዬና ብሩኬ ይሄን ቃል ባትጠቀሙት መልካም ነበረ። ለማንኛውም እንግዲህ ይሄ ነገር አልፎ ሁሉም ነገር አልፎ በደስታ በሳቅ እንደምትመጡልን ተስፋ እናደርጋለን። ጨረቃ ፋሚሊ አታስቡ፣ አትጨናነቁ። እንግዲህ ገስት ላይ ተሰቅለውም ነቲጂ እና ዩዘር በነገራችን ላይ 2 ናቸው እና አንዷ ዩዘር አትገባም፣ ገስት ላይ አትገባም። ይሄ ትልቅ ሰው እንትን ያለበት ምናምን ፒክቸር ያደረገችው ፎሎወር አትፈልግም፣ ገስት አትገባም። በቃ ኮሜንት ላይ አንዳንዴ አያታለሁ አስተያየት ስሰጥ ምናምን እና በጣም አንደኛ ጊፍተራቸው ናች የሀይሚዬና የብሩኬ ምርጥ እህት ምርጥ እናት በቃ ነችና ቲጅም በጣም የዋህና ምርጥ ሰው ናች። ያው ቲጂ እንኳን ትገባለች ገስት ላይ፣ ግን ዩዘር ያችኛዋ ዩዘር አትገባም ገስት ላይ። ሌላ ዩዘር ነች ትገባለች ገስት ላይ ምናምን። አንዳንዴ አልፎም ጊፍተር ትሰጣለች ጌም በሚጫወቱ ሰዓት ምናምን፣ ግን እንደዛችኛዋ አይደለችም። ሞርዛን ያችኛዋ ናት ጊፍት እንትን የምትለው ጊፍተራቸው ማለት ነው። እችም ትሰጣለች። ለማንኛውም አስተያየታቸው ምናምን ከትላንት ወዳ ምናምን ያለው ዲስከሳቸው ደስ ይላል። እና ለማንኛውም የሚመቻችሁ ገስት ደግሞ እኔ ገብቻ አላቅም ነበር እና ብዙ ጊዜ አልገባም። ላይቭ ላይ ምናምን መግባት ይደብረኛል፣ ግን አንዳንዴ አልፎ ገባ ላለሁኝና ከስር እያየኋቸው ነበር ምናምን እና እነ ሀናን ቤት እነ ቢኤች ጨረቃ ፋሚሊ የሚል ምናምን ብቻ እነሱ ቤት ሁላቸውንም በእኩል አይን የሚያዩ ሚዛናዊ አድርገው የሚፈርዱ ምርጥ እህቶች በጣም በጨነቃቸው እንደዚህ በክፉ ቀን እንኳ ከጎናቸው ሆነው ሀይሚዬና ብሩኬ መቼም አይለያዩም እያሉ አቋማቸው አንድ የሆነ እህቶች ሞልተዋልና ሰላማችሁ ይብዛ። እናንተን ቢግ ሪስፔክት ብያለሁ ለእናንተ እና በደስታ በሳቅ ይመጡልናል። ባይ መልካም ቀን ይሁንላችሁ። አታስቡ፣ አትጨነቁ።